ኦሪት ዘፍጥረት ምዕራፍ 30 ራሔልም ለያዕቆብ ልጆችን እንዳልወለደች ባየች ጊዜ በዕቷ ቀናችበት። ያዕቆብንም ልጅ ስጠኝ፣ ይህንስ ካልሆነ እሞታለሁ አለችው። ያዕቆብም ራሔልን ተቆጥቶ በውኑ እኔ የሆድን ፍሬ በነሳሽ በእግዚአብሔር ቦታ ነኝን? አላት። እርሷም ባሪያዬን ባላ እነሆ አለች። ድረስባት፣ በእኔም ጭን ላይ ትውለድ፣ የእርሷም ልጆች ለእኔ ደግሞ ይሁኑልኝ አለች። ባሪያዋን ባላንም ሚስት ትሆነው ዘንድ ለእርሱ ሰጠችው። ያዕቆብንም ደረሰባት፣ ባላም ፀነሰች፣ ወንድ ልጅም ለያዕቆብ ወለደችለት። ራሔልም እግዚአብሔር ፈረደልኝ፣ ቃሌንም ደግሞ ሰማ፣ ወንድ ልጅንም ሰጠኝ አለች። ስለዚህ ስሙን ዳን ብላ ጠራችው። የራሔልም ባሪያ ባላ ደግማም ፀነሰች፣ ለያዕቆብም ሁለተኛ ወንድ ልጅን ወለደች። ራሔልም ብርቱ ትግል ከእቴ ጋር ታገልኩ አሸነፍሁም አለች። ስሙንም ንፍታሌም ብላ ጠራችው። ሊያም መውለድን እንዳቆመች ባየች ጊዜ ባሪያዋን ዘልፋን ወሰደች፣ ሚስት ትሆነው ዘንድ ለያዕቆብ ሰጠችው። የሊያ ባሪያ ዘለፋም ወንድ ልጅን ለያዕቆብ ወለደች። ሊያም ጉድ አለች፣ ስሙንም ጋድ ብላ ጠራችው። የሊያ ባሪያ ዘለፋም ዳግመኛ ለያዕቆብ ወንድ ልጅን ወለደች። ሊያም ደስታ ሆነልኝ፣ ሴቶች ያመስግኑኛልና አለች። ስሙንም አሴር ብላ ጠራችው። ሮቤል ስንዴ በሚታጨድበት ወራት ወጣ፣ በእርሻም እንኮይ አገኘ፣ ለእናቱም ለሊያም አመጣላት። ራሔልም ሊያን የልጅሽን እንኮይ ስጭኝ አለቻት። እርሷም ባሪያዬን በመውሰድሽ በውኑ ጥቂት ነገር ነውን? አሁን ደግሞ የልጄን እንኮይ ልትወስጂ ትፈልጊያለሽን? አለቻት። ራሔልም እንኪያስ ስለ ልጅሽ እንኮይ በዚች ሌሊት ከአንቺ ጋር ይተኛ አለችው። ያዕቆብም ሲመሽ ከዱር ገባ። ሊያም ልትቀበለው ወጣች፣ እንዲህም አለችው፣ ወደ እኔ ትገባለህ? በልጄ እንኮይ በእርግጥ ተከራይቼሃለሁና በዚያችም ሌሊት ከእርሷ ጋር ተኛ። እግዚአብሔር የሊያን ጸሎት ሰማ፣ ፀነሰችም፣ አምስተኛ ወንድ ልጅንም ለያዕቆብ ወለደች። ሊያም ባሪያዬን ለባሌ ስለሰጠው እግዚአብሔር ዋጋዬን ሰጠኝ አለች። ስሙንም ይሳኮር ብላ ጠራችው። ሊያም ደግማ ፀነሰች፣ ስድስተኛ ወንድ ልጅም ለያዕቆብ ወለደች። ሊያም እግዚአብሔር መልካም ስጦታን ሰጠኝ፣ እንግዲህስ ባሌ ከኔ ጋር ይኖራል፣ 6 ልጆችን ወልጄለታለሁ አለች። ስሙንም ዛብሎን ብላ ጠራችው። ከዚያም በኋላ ሴት ልጅን ወለደች፣ ስሟንም ዲና አለቻት። እግዚአብሔር ራሔልን አሰበ፣ እግዚአብሔርም ተለመናት፣ ማኅፀኗንም ከፈተላት፣ ፀነሰችም፣ ወንድ ልጅም ወለደችና እግዚአብሔር ስድቤን አስወገደ አለች። ስሙንም እግዚአብሔር ሁለተኛ ወንድ ልጅን ይጨምርልኝ ስትል ዮሴፍ ብላ ጠራችው። ራሔልም ዮሴፍን ከወለደች በኋላ ያዕቆብን ላባን እንዲህ አለው፣ ወደ ስፍራዬ ወደ አገሬም እመለስ ዘንድ አሰናብተኝ፣ ስለ እነርሱ የተገዛሁላቸውን ሚስቶቼና ልጆቼን ስጠኝና ልሂድ፣ የገዛሁልህን መገዛት ታውቃለህና። ላባም በዓይንህ ፊት ሞገስን የማገኝ ብሆን ከዚሁ ተቀመጥ፣ እግዚአብሔር በአንተ ምክንያት እንደ ባረከኝ ተመልክቻለሁ አለው። ደመወዝህን ንገረኝ፣ እርሱንም እሰጥሃለሁ አለ። እርሱም አለው፣ እንዴት እንዳገለገልሁህ ከከብትህም እንዴት እንደጠበቅሁልህ አንተ ታውቃለህ። ከእኔ ከመምጣት በፊት የነበረን ጥቂት ነበር፣ ዛሬ ግን እጅግ በዛ። ወደ አንተ በመምጣቴ እግዚአብሔር ባረከ። አሁን እኔ ደግሞ ለቤቴ የምሰራው መቼ ነው? እርሱም የምሰጥህ ምንድን ነው አለ። ያዕቆብም አለው፣ ምንም አትስጠኝ፣ ይህንም ነገር ብታደርግልኝ እንደገና በጎችን አበላለሁ፣ እጠብቅሃለሁ። ዛሬም በመንጎች በኩል አልፋለሁ፣ በዚያም ከበጎች መካከል ዝንጉርጉርና ነቁጣ ያለበትን ጥቁሩንም በግ ሁሉ ከፍየሎችም ነቁጣና ዝንጉርጉር ያለበትን እለያለሁ፣ እነርሱም ደመወዜ ይሆናሉ። ስለዚህ በፊትህ ያለውን ደመወዜን ለመመልከት በመጣ ጊዜ ወደፊትህ ጽድቅነቴን ይመሰክርልኛል። ከፍየሎች ዝንጉርጉር ነቁጣ የሌለበት ከበግ ጠቦቶችም ጥቁር ያልሆነ ሁሉ እርሱ በእኔ ዘንድ ቢገኝ እንደተሰረቀ ይቆጠርብኝ። ላባም እነሆ እንደ ቃልህ ይሁን አለ። በዚያ ቀን ከተባቶቹ ፍየሎች ሽመልመል መሳይና ነቁጣ ያለባቸውን፣ ከእንስሳቶቹ ፍየሎች ዝንጉርጉርና ነቁጣ ያለባቸውን፣ ነጭ ያለበትን ማንኛውም ሁሉ ከበጎቹ መካከል ጥቁሩን በግ ሁሉ ለይቶ ለልጆቹ ሰጣቸው። በእርሱም በያዕቆብ መካከል የ3 ቀን መንገድ ያህል አራቃቸው። ያዕቆብም የቀሩትን የላባን በጎች ይጠብቅ ነበር። ያዕቆብም ልብን፣ ለውዝ፣ ኤርሞን ከሚባሉ እንጨቶች እርጥብ በትርን ወስዶ በበትሮች ውስጥ ያለውን ነጭ እንዲታይ ነጭ ሽመልመል አድርጎ ላጣቸው። የላጣቸውንም በትሮች በበጎቹ ውሃ ሊጠጡ በመጡ ጊዜ በውሃ ማጠጫው ገንዳ ውስጥ በበጎች ፊት አኖራቸው።
በጎቹ ውሃ ሊጠጡ በመጡ ጊዜ ይጎመጁ ነበር። በጎቹም በትሮችን አይተው ከመጎምጀታቸው የተነሳ ፀነሱ። በጎቹም ሽመልመል መሳይና ዝንጉርጉር ነቁጣም ያሉበትን ወለዱ። ያዕቆብም ጠቦቶቹን ለየ። ሽመልመል መሳይና ጥቁር ያለባቸውን በጎች ሁሉ በላባ በጎች ፊት ለፊት አኖረ። መንጎቹንም ለብቻቸው አቆማቸው። ወደ ላባም በጎች አልጨመራቸውም። እንዲህ ሆነ፣ የበረቱት በጎች በጎመጁ ጊዜ በጎቹ በትሮቹን አይተው በበትሮቹ አምሳል ይፀንሱ ዘንድ ያዕቆብ በትሮቹን በውኃ ማጠጫው ገንዳ ውስጥ ከበጎቹ ፊት አደረገ። በደከሙ በጎችም ፊት በትሩን ያደረገውን ነበር። የደከሙትም በላባ የበረቱትም ለያዕቆብ ሆኑ። ያ ሰው እጅግ ባለጠጋ ሆነ። ብዙ ከብት፣ ሴቶችንም ወንዶችንም፣ ባሪያዎችም፣ ግመሎችም አህዮችም ሆኑለት።